እንነጋገር። ልታረገኝ ነው? አንገቴን ያስከኝ ለምንድን ነው? አንገቴን ልቀቀኝ። በቃ ይሄ ሁሉ ታግሼ ማውራት ነው። ልቀቀኝ። እሺ ልቀቀኝ። እንኳን ከዚህ በኋላ ምንድን ነው ያደረኩት ብለህ እንዳትጠይቀኝ። ታውቀዋለህ ያደረከውን። ያደረከውን ለእሱ የምትነግረው ከሆነ ንገረው። ምንም አላደረኩም እያልኩ ነው። እኔ ምንም የማውቀው ነገር የለም። ፍፄ ሰላም ሰላም ሰላም። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ያው በጣም ይቅርታ አንዳንድ ነገሮች ስላልተመቻቹልኝ ነው ያው እነዚህ መጥፋት ምናምን ያበዛሁት። ኦልሞስት አሁን ወደ 5-6 ቀን ምናምን ይሆነኛል ከመጣሁ። እኔ በዚህ ዙር ነግሬያቸዋለሁ ምንም ይቅርታ ምናምን አይደለም፣ ግን በቃ በቻልኩት አቅም ወጥሬ ቶሎ ወደ እናንተ ለመምጣት ተሞክራለሁ። ያው እስከዛሬ አንዳንድ ነገሮች ምናምን ስለነበሩብኝ ነው በጣም ብዙ ቢዚ የሚያደርጉኝ ነገሮች ነበሩ። አሁን እነሱን ወደ ጎን ትቼ ትኩረቴን ሙሉ ለሙሉ ከእናንተ ጋር ለማድረግ ወስኛለሁ። ምክንያቱም በጣም ብዙ ሰዎች እየጠየቃችሁኝ ነው፣ ለምንድነው ቪዲዮ ማትሰራው? ቪዲዮ መስራት አለብህ፣ ፕላስ ደግሞ 100 ሺህ መግባት አለብህ ያላችሁኝ በኮሜንትም በኢንቦክስም ቀጥታም እየደወላችሁ የተናገራችሁኝ ነውና እኔ ደግሞ በቃ ከምንም ነገር በላይ የእናንተን ፍላጎት የእናንተን ምኞት ማሟላትና ማሳካት እፈልጋለሁኝና ቶታሊ አሁን ሙሉ ትኩረቴን እዚህ ላይ አድርጌ 100 ሺህ ለመግባት እንግዲህ መጥቻለሁ። ፕላስ ደግሞ ያው እናንተ ውድ ፋሚሊዎችን ላለማስደበር ላለማስከፋት እንዲሁም ለማስደሰት እንግዲህ መጥቻለሁ ማለት ነው። ያው ታውቃላችሁ የሆነ በጣም ድሮ ነበረ ማሳካት የነበረብኝ፣ ግን ያው በአንዳንድ ነገሮች ምክንያት በጣም ወደኋላ ቀርቻለሁኝ። ከዛሬ ነገ እያልኩኝ ዛሬ ነገ እያልኩኝ የሆነ ሰዓት መጣና እንደዚህ ጠፋና ምናምን ያው መጥፋት እንኳን አይባልም። እኔ ጭራሽ ደብዛይን ነው ማጠፋው። 2 ወር 3 ወር ምናምን እየጠፋሁኝ ነው የምመጣውና ሙሉ አመቱን ካለሁበት ይልቅ የጠፋሁበት ይበልጣል። ኦልሞስት ወደ 1 አመት ከ5 ወር ይሁን 1 አመት ከ4 ወር ምናምን ይሆናል የቻናል ከተከፈተ። አይ ቲንክ 1 አመት ከ6 ወር ሊሆን ይችላል። ኤግዛክት ታይሙን አላውቀውም በስነ ስርዓት፣ ግን አሁን በቃ እንደ ነገርኳችሁ ነው። ሙሉ ትኩረቴን እዚህ ላይ አድርጌ የእናንተን ምኞት ማሳካት ፈልጋለሁኝና ለዛ ነው የመጣሁት። ፕላስ ደግሞ ጓደኞቼንም ማስከፋት አልፈልግም። ያው ብዙ ጊዜ ሁላችሁም ጓደኞቼ ማለት ይቻላል ትናገሩኛላችሁ በዚህ ጉዳይ። ለምንድነው እንትን ማትለው ምናምን ትሉኛላችሁ። ቪዲዮ መስራት እንዳለብኝ ትነግሩኛላችሁ። የሚያስፈልግ ነገር ካለም እንድጠይቅ ትነግሩኛላችሁና ያው እኔ ትንሽ ወደኋላ ማለት አበዛለሁኝ። ለዛም እጅግ በጣም ይቅርታ ቤተሰቦችን ሳይሆን ጓደኞቼን። ያው አሁን ግን ምንም ወደኋላ የሚያደርገኝ ነገር አይኖርም። ከፈጣሪና ከእናንተ ጋር ወደፊት ብዙ ነገር እናሳካለን ብዬ አስባለሁኝ። ያው ከዚህ በፊት ብዙ እቅዶች ነበሩና አብረን እነሱ ሙሉ የምናሳካበት አመት ይሁንልን። ከዚህ በላይ ምንም አልዘባረቅም፣ ምንም አላስጨንቃችሁ፣ ምንም አለፈለፈባችሁ እና ዛሬ የመጣሁት ማለት ነው። ዛሬ የመጣሁት እንዲህ አይደለም፣ ግን አንድ ሰው በጣም እጅግ በጣም ጠፍቶ እጅግ በጣም አስጨንቆን ቆይቶ ፍፄ ከረጅም ጊዜ ቆይታ በኋላ ነው ከ1 ወር ከምናምን በኋላ ወደዚህ ተመልሶ መጥቷልና ያው እኛም ናፍቆናል። ያው የእንትኑ ድምቀት ነው የሆነ ሰብሰብ ስንል ምናምን ድምቀት ነው። ጨዋታ አድማቂ ነው ምናምን በጣም ተጫዋች ነው ምናምን እና 1 ወር ከምናምን ሲሄድ በጣም ጉርለቱ የገባን በጣም ብዙ ነገሮችን ያረጋል። ያው ሁሉ ነገር አንተን ነበረ እንዴ አለን አሁን ከመጣ በኋላና ያው እንደ ዌልካምም እንደ ምን ልበላችሁ እንደሆነ ነገርም ዌልካም ለማለት አክል የሆነች ትንሽ ፕሮግራም አዘጋጅተናል ትላላችሁና ወደዛ ልንሄድ ነው። ሚኪንና እሱን ጠርቻቸዋለሁኝ። እዚህ ሰፈር አካባቢ ናቸው። ጠብቃቸውና ተያይዘን ሄደን አንዳንድ ጊዜቶችን ምናምን እናሳልፋለን፣ አንዳንድ ጭውውቶችን ምናምን ትላላችሁና ያው እነዛንም ነገሮች ቤተሰቦች እዚህ ለእናንተ ማሳያችሁ ይሆናል። አንድ ላይ ነው ዛሬ በቃ ፏያልን ነው የምንለው። እያንዳንዱ ነገር ደግሞ ከእናንተ ከቤተሰቦቻችን ጋር ነውና የምናደርገው። ያው ሁሉ ነገር የምታዩት ይሆናል። ለዚህ ልጠብቃቸው፣ ከዛ አብረን እንውላለን፣
አብራችሁን ቆዩ ቤተሰቦች። ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትክቻቸው የኛ እንዴ ሆኗል ግድ የለም ዛሬን መተሽያቸው አይሆንም ያሉት ነገር በሱ ፍቃድ ይሆናል ምንስ ሌላ በካካው ወንድምነት እንዴት ነሽ አባቱ አማኑ ካቻው እሱ ጋይሰኝ መምጣትን ባክ አልመጣም ነበር እንደዚህ አስጠልቻለሁ እንደዚህ አስጠልቻለሁ በጣም አስጠልቶኛል ፍስል ኧረ ዝም በለው እባክህ ይሄንን ሲጀምር ምን ተነሳብሽ እውነቴን እኮ ነው አልብኝ ኧረ ታስባከ በእናትህ እኔ አሁን ሲጀመር ማለት ነው እኔ አሁን እዚህ የጠሯችሁ እንድንጨቃጨቅ ምናምን አይደል ሲጀመር እዚህ አንተ ጋር መሆኑን በቃ አልመጣም ቁም ነገር ነው የምልህ ከልቤ ነው ያለው አንተ ሲጀመር ልክ አላረክም መጀመር ምንድነው የሚለኝ ምን በምን ታውቃለህ ቆይ ምንድነው የተፈጠረ ችግር አለ ነው የማላውቀው ቶባ ከየማየው ነገር አለ ምን አርጋዋል አንተ ምንም አላረጉም በዚህ እና ምንም ሳታረገው ነው እንደዚህ ነው ምን ገናኘው ራሱ እኮ አሁን ነው ደወልኩኝ በቃ አብረን እንድንውል እኮ ነው የጠራው ያልከኝ ቦታ ነው እሱ እኮ ነው ይፈለገኝ ሚኪ እና እኔ ያላነሳሁት ለምንድን ነው ስልኩን እኮ ምንድነው እኮ ስልኩን ለምንድን ነው ያላነሳሁት አንተ ጋር ሲደውል እኔ ጋር እንደደወለ እኮ ታውቃለህ አንተ እኮ ሚኪ ምንድነው የተፈጠረው ለምንድን ነው ማነግረኝ በስመስራት ረጋ በላ ታዲያ እንዴ እኔ እኮ ፏንነን እንዝናና እንፍታታ ብዬ ነው የጠራኋችሁ ለሌላ ነገር እኮ አይደለም ምንድነው የምትፍታታው ከኔ ጋር ምን እያልከኝ ያደረግከው ነው እያወቅህ እኔ ምን አድርጌያለሁ ምን አድርጌያለሁ እኔ አሁን እሱ እንግዳ ነው በቃ እኛ እንሂድ እንግዳ ነው ማን ነው እንግዳ ትናንት ስለምን እንደዛ የሚባል ነገር እኮ ሚኪ አሁን በቃ ይኸውልሽ ሚኪ እኔና አንቺ ማለት የተፈጠረ ነገር ካለ ቀስ ብለን እንፈተዋለን ኖርማል ነው አሁን ፍፄና እናስደብራት ዛሬ መጀመሪያ ቀኗ ነው አንዴ ስለኔ እንደደብረው ብዬ ካንተ ጋር አንድ ደቂቃ ማሳለፍ አልፈልግም ሲጀመር ይደብረው ከፈለገ ይደብረው ጓደኛ አይደል ይደብረው አልገባኝም ምን ጀምራችኋል አንተም አታውቅም እኔ ምንም አውቀው ነገር የለም እኮ ምንድነው እሺ ያደረገ ተናቅ ችግር አለ አዎ ችግር አለ እኮ ምንድነው ምን ሆነ ችግር አለ ለምን ደወልክልኝ ሲጀመር ሁለተኛ ስልኬ ላይ እንዳትደውል በቃ ምን ሆናችኋል ሁለታችሁ የበረ ነው ሚኪ ከልቤ ነው አሁን ፍፄኝ የት ነው የምንሄደው ቪዲዮ ማያስፈልግም ሲጀመር እኮ የመጣንበትን ጉዳይ አንተ ምንድነው ግራምታ ለምንድነው አንተ ምንድነው እኮ ደውሎ እንዳላነሳው አይተሃል አይደል ማን ቀደም ያልፈለኩት እሱ ማየት ስለማልፈልግ ምንድነው ተፈጠረው አንተ እንደዚህ የሚያስቆም ልብ ያውቀዋል ነገር እኮ ችግሩ ምንድነው እኮ ልብ ያውቀዋል እኔ እኮ ፍፄ ምንድነው ምን እንትን የተነጋገራችሁበት ነገር አለ እኔ ምንም ማውቀው ነገር አለ እኔ ምንም ማውቀው ነገር የለም ምንም የተፈጠረ ነገር የለም ሚኪ እኔ እናንተ መሀል አንዴ ልብ ያውቀዋል አንዴ ሰላም ነበር ነው አንዴ አይደለም ምንድነው አንተ ያደረገው እኔ ምንም ማውቀው ነገር የለም በቃ እኔ ከቤተሰቦች ጋር ስለቆየን ከተገናኘ ምናምን ብዬ ነው በቃ አሪፍ ጊዜ ስናሳልፍ ምናምን እንድናሳያቸው ጓደኛ አይደል በቃ ጓደኛ ሆኖ ለሰዎች አሳልፎ ይሰጠኛል ማኔ ስለኔ ያላረገው ነገር አለ እንዴ እኔ አዎ ሚኪ እርግጠኛ ነህ እኔ አዎ እርግጠኛ ነኝ ማለት አልገባኝ እኔ ደግሞ ፍፄ ደበረው አልደበረው እኔ ምንም ማውቀው ነገር የለም ጓደኛዬ ነው ከኔ የሚያስደብረኝ ነገር ያስደብራል ብዬ አስባለሁ እኔ አሁን ሁለታችሁ መሀል ላይ ሌላ ነገር ሊፈጠር አልፈልግም አሁን ሁለታችሁም ብትጋጨቁም ሌላ እኮ አሁን ሚኪ እንደዚህ ብለህ በመስራት ንገረኝ ከሆነ መፍታት ነው አሁን ይኸውልህ ምን እንደሆነ ታውቃለህ ፍፄ እኔ ከእሱ ጋር ምንም ችግር አልፈታም ከዚህ በኋላ ጓደኝነቱን አልፈልግም በቃ ይደብር ከሆነ እኔ እስካሁን ሰዓት እኮ ኖርማል ነበርን ደህና ነበርን ምንም እኮ እንትን የምለው ነገር የማውቀው ነገር የለም እኮ ምንድነው የተፈጠረው ትናንት ምንድነው ያረከኝ ምን አድርጌያለሁ እኔ ትናንት ምን አድርጌያለሁ እርግጠኛ ነኝ እኔ ትናንት ምን አድርጌያለሁ እውነተኛ ለመምሰል ትናንት እኮ ምንም አልተገናኘንም ታውቃለህ ያረከውን አንገናኛ ታውቃለህ ያረከውን ግዴታ እኔ መኖር አለብኝ አንተ ለማድረግ ምን አድርገው ሁሉንም ነገር ነው የሰማሁት ቁም ነገር ነው ከልቤ ነው
አንተ በቃ የምታወራቸው ሰዎች እያልክ ያለው ነገር ታውቀዋለህ ወይ? በደንብ ታውቆኛል። እርግጠኛ ነህ? አዎ በደንብ ታውቆኛል። እሺ እኔ ምንድን ነው ያደረኩት? እኔ እኮ ምንም አሁን ትላንትና ጭራሽ ስላንተም ያወራሁት ሰው የለም። ከገባ ማለት ነው ከገባ ደጋግሜ ነግሬሃለሁ። ጭራሽ እኔ እኮ ደጋግሜ ነግሬሃለሁ። ሁለታችን በስነ ስርዓት የምናውቃቸውን ሰዎች ራሱ አላገኘሁኝም ትላንትና እኮ። ለዛ እኮ ነው በስነ ስርዓት እኔን የሚያውቁኝ ሰዎች አግኝተው እንዴ ያትለው ነበር። እኔ ምንም የማውቀው ነገር የለም። ግራ ገብቶኛል። ሰላም ነበርን ሲጀመር እስካሁን አሳድሮ። እኔ አንተን እንትን ማለት አልፈልግም። ኖ ሚኪ፣ እኔ እንዲደብር አልፈልግም። እንዳትነከኝ፣ እንዲደብር አልፈልግም። እሺ በስነ ስርዓት አናግረኛ። እንዳትነከኝ እንጂ የጆን ና ሚኪ፣ እንዳትነከኝ ታውሩ በስነ ስርዓት ምንድን ነው ሚኪ? የት ያመጣው ጸባይ ነው ይሄ? በስነ ስርዓት አናግረኛው ቀና ብለህ እዚህ ጋር ቆም ያለው አንዴ እኮ የሰማውን ነገር ንገረኝ። ስለማከብረው ነው የማልነግረው። ራሱ ያውቀዋል፣ ልቡ ያውቀዋል ያደረገው ምንድነው እኮ የሰማውን አትበለኝ። ልቡ ያውቀዋል ያረከው። ምን አድርጌያለሁ? እኔ ምንም ያደረኩት ነገር የለም እያልኩ ነው ያሉት። ገብቶሃል? ከሰማይ በስነ ስርዓት ለምን ይዘኝ መጣ? ለምንድን ነው ማሰማኝ በስነ ስርዓት? ይኸውልህ ከዚህ በኋላ ምንድነው ያረኩት ብለህ እንዳትጠይቀኝ። ታውቀዋለህ ያረከውን። ያረከውን ለሱ የምትነግረው ከሆነ ንገረው። ምንም አላረኩም እያልኩ ነው። እኔ ምንም አውቀው ነገር የለም። ፍፄ እንዴ ምንድን ነው የሚጨቃጨቀኝ? ሌላ ነገር ከፈለክ በስነ ስርዓት ንገረኝ። ሰበብ ነው የምፈልገው። ከዚህ ልጅ ጋር ሌላ ጭቅጭቅ አልፈልግም። እንደዛ ሰዎች ተሰበሰቡበት ስለኔ ማንሳት ምን አስፈለገ? ደግሞ ደጋግሜ ነግሬሃለሁ። ስላንተ ጭራሽ ደጋግሜ ነግሬሃለሁ። ስለኔ በሰዎች ፊት አታውራ ብያለሁ። ደጋግሜ ነው የነገርኩህ። ደጋግሜ ምን ልሆን ነው ስላንተ ማውራው? እኔ ምን ብሏል ነው እንዴ? እንዳይጠይቀኝ ፍፄ፣ አንተ ምን እንዳትጠይቀኝ። በቃ እሱ ያውቀዋል ሁሉንም ነገር። እኔ መናገር አይጠበቅብኝም እኮ። ንገረን እኮ ሚኪ። ልክ ነህ። በመጀመሪያ ያልጠይቀህ ምናልባት የሰው ወሬ ምናምን አይደለም ፍፄ። አንተ ስለኔ የሚያውቅ ሰው ባለበት ስለኔ አያወራም። ይሄ ልጅ ግን ስለኔ በማያውቁ ሰዎች አወራ። መጥቶ ነገሩኝ። ለምን ያወራል በዛ ልክ? ልቀቀኝ ቤኪ፣ እንዳትነካኝ። በስነ ስርዓት አዳምጠኝ። ይኸውልህ ፍጹም አስለቀኝ። ታግሼ እያወራሁ ያሉት ጓደኛዬ ስለሆንኩ ነው። ልቀቀኝ በቃ። ልሁና ጓደኛዬ እንደዛ አታረግም። ነገር ስሜን እንድታጠፋ አልፈልግም። ስርዓትን ያዝሽ። ምንም በማላውቀው ነገር እንድትሆን በደንብ ነው ያደረከው። ግጥም አድርገህ ስርዓትን ያዝ። ለምንድን ነው የምትረጋጉት? አንተ ራስህ ስርዓትን ያዝ ሚኪ። ለምን አትረጋጋም? ስርዓትን ያዝ። ከዚህ በኋላ ድጋሚ መስማት አልፈልግም። እኔ ራሴ ድጋሚ መስማት አልፈልግም። እነዚህ ይሄንን ወሬ ድጋሚ ሚኪ ምንም በማላውቀው ነገር እንድትናገረኝ አልፈልግም። በደንብ አሳምረህ ነው የምታውቀው። እሺ ቆይ ላውራው በስነ ስርዓት እያወራሁት ነው። ቤኪ ለምንድን ነው የማትነጋገሩት በስርዓት? እኔ ምንድን ነው የፈለጋችሁት ሁለታችሁም? ጓደኛ ምናምን ሰው ይመስልሃል? ለምን እኔ ላይ ለምን እንደዛ አደረግህ? ለምን ነው ስለ ስራ የማይኖር? ያጠፋው ጥፋት አለ? እኔ ምንም ያጠፋሁት ነገር የለም። ቁም ስለ ስራ ታናግረኝ። ይኸውልህ ስማኝ፣ በደንብ አለ። አትንካኝ። ይኸውልህ ጫፊ እንዳትነካኝ፣ እንዲህ እንዳትነካኝ። ቤኪ ምን ሆናል? ያጠፋሁት በደንብ አጥፍተሃል። በደንብ ነው ያጠፋኸው። በደንብ አጥፍተሃል። ኧረ በእግዚአብሔር እረፍ ሚኪ። ወይኔ በደንብ ነው። እኔ ፍጹሜን አክብሬው ነው። ልትጣላ ነው እንደ አንተ ማስረዳት እኮ ነው። እርግጠኛ ሆነ ያጠፋሁት ጥፋት አለ እንዴ ምናምን ትላለህ እንዴ? በደንብ ነው ያጠፋሁት። ታውቃለህ ጥፋት ለምንድን ነው ግራም ታጣቁኝ? ይንገርህ ያጠፋሁት ምንድን ነው? እሺ ንገረኝ። ንገረው እንዴ? እሺ ምንም ነገር የለም። ምንድን ነው ትናንትና ስለዋልኩበት ኩን ማወቅ የምትፈልገው? ትናንትና ያልኩበት ቦታ አይደለም ወሬ ለማውራት። እሺ አትዋሽ። ቢያንስ በቃ ያረከው ነገር አትዋሽ። በቃ አትዋሽ። እየዋሸ ነው ቤኪ። አትዋሽ። ምንድን ነው የምዋሸው? ምንድነው ስርዓት ማይኖር? አንተ ፍፄ ቢያንስ አይዋሽ። በቃ አትዋሽኝ። እሺ እኔን ተወኝ። እኔን ዋሽ ራስን ዋሻለህ እንዴ? እኔ ልጅ አረጋጋው ራስ። እኔ ምንም ማለት አልፈልግም። አልረጋጋም። ለምን ይዘኝ መጣ እኮ? አሁን በቃ ተረጋጋና እንትን እንበል። ስልክ ያላነሳሁበት የራሴ የሆነ ምክንያት እያለኝ አንተ ለምን እዚህ ይዘኝ መጣ? በቃ ከሱ ጋር መገናኘት ከፈለክ መምጣቱ ጥፋት ነው። ከሱ ጋር መገናኘት ከፈለክ መምጣት ትችል ነበር። ከሱ ጋር ሌላ ችግር አይኖርብህ። እኔ የማውቀው ነገር አለ። ነግረኸኛል። ከቤጌ ጋር እንደዚህ አይነት ችግር ውስጥ ገብተናል ብለኸኛል።
ምንም ካልከኝ ነገር የለም። ምን ብዬ ልንገርህ? እንድትጣላው ነው እንዴ ያደረገው ነገር? ለምን ጣላው? የትኛውንም ነገር መፍታት ይቻላል እኮ። ምንድነው ያደረገው ነገር? ምንም መፍታት ይቻላል። እንዴት አይቻልም? ምንድነው ያደረገው? ሰው ገላ ሰማራስ ፍቃደኛ አይደለም። እና በስነ ስርዓት እንነጋገር። ምን ልታረገኝ ነው? አንገቴን ያስከኝ ለምንድን ነው አንገቴን? ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው። ምንድነው የተፈጠረው? ምንድነው ሰው ግራ ካሉ አብራችሁ አንዴ መጣችሁት? እኔ ምን አውቃለሁ? ፍፄ ማለት አብራችሁ ነው የመጣችሁት? ከዚህ በፊት የተፈጠረ ችግራችሁ እኮ ነው ይሄ። ምን ሆነሃል አንተ? ምንድነው ያልከው? ምንም ያልኩት ነገር የለም ፍፄ። እና ምንም ሳትለው ነው ካለ ለመደባደብ የሚሞክረው? ምን አውቃለሁኝ እኔ? የሰው ወሬ ከሰማ በስነ ስርዓት አያጠራም እንዴ? እኔ ምን ማውቀው ነገር አለ? አሁን በስርዓት መነጋገር መቻል አለባችሁ። እንደዚህ እስከ መጣላት የሚያደርስ ምን ተፈጥሮ ነው እንዴ? ምን አውቃለሁ ፍፄ። ተዋደን ስኖር ላመታት ምንም ያልመሰላቸው ካት በቃ እባክህ እናቴስ ብለው ጠየቁኝ